ሰው የሰው ልጅ ላይቭ ላይ ወጥቶ አንገት ለአንገት እንደ ዶሮ እየተራረደ ጋይስ ማርያም እኔ እንዴት አይምሮዬ እንደተረበሸ እግዚአብሔርን በጣም ያዘንኩት። በቃ በጣም ሰው ልጅ እንዴት እርስ በርስ ይጨካከናል? እኔ አላቅም። እግዚአብሔርን በዚህ ነው ያልክ። እኔ እኮ በዚህ ሰዓት ምንም አይነት መጥፎ መተራረም ማየት የሌለብኝ ሰው ነበርኩ። መቤቴ በቃ ደም ምናምን ኦ ከንፈሪ ሊፕ ላይነር ይሄ ብራውን ካለሽ ከዛ ላይ ሊፕ ግሎስ ከዛ በኋላ የብለሽ ጉንጭሽ ካለ ካንሰስ ነው ማለት ነው። ማርያም ጋይስ በጣም ነው የነበረው ወንድ ለወንድ ሲያስደፋፍሯቸው እግዚአብሔር አይታችኋል። ግን ቪዲዮ ወይስ እስኪ እንትን ላኩልኝ። እቺ ማዳማ የኡጋንዳም ወይ ቃሉን ጠርቼ ነበር ዳቦ አላጠቻት የተባለችው ኡጋንዳዊ እስኪ ጋይስ ላኩልኝ በእግዚአብሔር። እየሰቀጠጠኝም ሊዮ ከሰው መጨረሻ ላለመሆን ነው መቼስ። ምን አርጋ ነው ጋይስ እንደዚህ የቆረጠቻት የተባለው? እስኪ ላኩትኝ። አይቻል በምን አየሽው የኔ እናት? የት ማረጋ አታስቀኝ ሂሳብ እግዚአብሔር ወይ ጌታ ወይ አምላክ ወይ ያው እኔ ሌላ አጀንዳ ሊሆን ነው። ተውኝ ጋይስ ወይኔ አምላክ ሆይ ጥርሴን ያዝልኝ። አረ በእግዚአብሔር ጋይስ ተውኝ። ያው እንደም ሪከርድ ተደረገ በሰው ዳቦ ሳቀይታ እኔ ተውኝ። ግን እግዚአብሔር ያለኝ ችግር ይበቃኛል። ጌታው አረ ጌታው ይሄ ያዝልኝ። እንደው ነገር ደግሞ ስሙኝ ባሏን ሰርቃ አይመስለኝም። ግን ጋይስ አይመስለኝም። ማዳም ቤት የተቀጠሩ ልጆች ደፍረው ማዳማቸውን ከአባቴ ከባልየው ጋር ይተኙ አስገድዶ አብሯት ተኝቶ ማለት ነው። የሚመስለኝ ሳስበው አስገድዶ አብሯት ተኝቶ ወይ ደፍሯት ወይ ሳትፈልግ አድርጓትኝ ከዛ በሱ አሳቦ ይመስለኛል እንጂ ደፍራ አይመስለኝም። እኔ አንዱን ማላዩ እንዳታየው ሳውዲ አረቢያ ውስጥ ጋይስ አርሲና ወሎ ብላችሁ ሰርች አድርጋችሁ እግዚአብሔርን የሞት አይነት ታያላችሁ። አስተራረድ አይነት ማርያምን ይሄ እንደ ሰባዊነት ተውት። ዘር ለዘር ባንሆንም ግን እንደ ሰባዊነት ይሄ ነገር መቅረት አለበት። ለምን በዚሁ ከቀጠለ በየብሔሩ ነው የሚሄደው። እግዚአብሔርን በጣም ነው የሚያስጠላው። እኔማ አየሁኝ እኮ እግዚአብሔር እኔ ደንግጬ በቃ በዚህ አርዱታል። ከዛ በዚህ አንገቱ እምቢ ይለዋል ማለት ነው እያረደው ደግሞ ላይቭ ላይ እንደዚህ ያጨበጨቡ። ቆይ ላሳያችሁ ጋይስ እግዚአብሔርን የሰው ነፍስ የቀለለበት ዓለም ላይ ነው ነው እንደዚህ እያደረጉ። ቆይ ላሳያችሁ ልክ እሱ ሲያርደው ማለት ነው ላይቭ ላይ ሆኖ እግዚአብሔር ጋይስ እነሪት ሰውየው እየታረደ ማለት ነው ላይቭ ላይ ሆኖ ይሄንን አሁን ያጨበጨብኩበት የለም ማጨብጨቢያውን እየከፈቱ ሰው እየታረደ እኮ ነው ያጨበጭባል። ከዛ በዚህ ገልብጣ ክረደው ይለዋል አልሞት ብሎ ማለት ነው ልጁ አልሞት ብሎ እያይ ተደፋፈሩትን ሳያችሁ ወንዱን አስረውት ማለት ነው አድርገው ብሎ አስበርክቆ እየደፈረው ሳይሆን በቃ በግዴታ ሁለት ወንዶችን እያስደረጓቸው እናቴን ሳይ ላይቭ ላይ ሁለት ወንዶችን አርጉ እያሏቸው እርስ በርስ እያስደረጓቸው ራትን ጋር ማርያም ድምጽ መሆን አለብን ጋይስ። አሁን አይ ነው ያለበት ይገባኛል ያለበት ወቅቱ ዘረኝነቱ ምናምን ሰው ሁሉም የራሱን ዘር መርጧል ምናምን ይገባኛል ያለው ነገር ሁሉም ለራሱ ነው የሚጮህ ምናምን። ግን እንደ ሰባዊነት እንደ አይነት ነገር መቆም አለበት። ማርያም ምን በጣም ነው የሚያስጠላው። እግዚአብሔርን ጋይስ አርሲና ወሎ ብላችሁ ሰርች አድርጋችሁ ከዚህ ወደ አንድ ወርም የሚጻፋለ ጠፍቶብኝ ነው። እኔና ሀቢባ ጋር ከማውራታቸው በፊት አንድ ቀን ሁለት ቀን መጣልኝ ሳይ በስም አንብዬ ላይቭ ላይ ነበር አላመንኩም። ድራማም እየሰሩ ነው መሰለኝ። ከዛ ሳይ ደም እንዲ ነው ሲንቆረቆር አየሁት። ከዛ ሀቢባ ቤት ሲያወሩ ነሲፉ እንዲ ብለው ሲያወሩ ያንን ቃል ሲጠሩት ሰማሁት። ወዲያው ነው ሄጄ ሰርች አድርጌ ሳይው እንዲ ሀገር እኔ ተዘረገፈልኝ እናቴን ሳይ እና መቆም አለበት። ዝም ብለን አይኑ ድምጹን እኮ እያልኳችሁ እኮ ነው እግዚአብሔርን ድምጹን ተው ግን እና ደግሞ የኦሮሞ ልጆች ማለት ነው የኦሮሞ ልጆችም ማለት ነው ማርያምን እንዴ ሰው እንዴት አንድ ቋንቋ እያወራ አንድ ዘር ሆኖ አንድ ስጋ ሆኖ በእምነት አንድ ሆኖ እየነገረው እንደዛ እንዴት እግዚአብሔርን ጋይስ እንዴት አንጀት አይራራም እንዴ? እኔ አላቅም እግዚአብሔርን ጋይስ እኔ አላቅም። እናንተ ድንጋይ ማለት ነው ድንጋይ ግብዳ ድንጋይ ይዞ ማለት ነው አፉ ውስጥ ጥቅጥቅ ሲያደርግበት አፉ ማለት ነው እንትን ማለት ያቅተዋል። ድንጋዩ አፉ ውስጥ መግባት ያቅተዋል። ሲያቅተው ጆሮን እሸው ብሎ ጆሮ እንደዚህ እያሸለት ማለት ነው አፉ እንዲከፈት መሰለኝ አላቀለትም። ድንጋዩን እየከተተ ሰርቻሩ አርሲ ቨርሰስ ወሎ እንደዛ ነገር ብለሽ ካለ እናቴን ሳይ ቁጭ ብዬ ቲክቶክ ይዘጋል እንጂ እግዚአብሔርን አሳያችሁ ነበር።
በቃ እየሰቀጠጠኝም ቢሆን ምን እየተፈጠረ ነው ብዬ ቁጭ ብዬ ነው ያየሁት። አባቴ ሙት ቆይ በቃ እንደዚህ ነው ጋይስ። ላይቭ ላይ እንዲገባሉ ቆይ ቲክቶክ ይዘጋል። ላይቭ ላይ እንደዚህ ይገባሉ። አርሲና ወሎ ካላችሁ ይመጣላችኋል። ማርያም ላይቭ ላይ እንደዚህ በቃ ይሄ ልጅ ሲያሳዝን ይሄ ልጅ አባቴ ሙት በጣም ነው ያሳዘነኝ። ለእናቴ አንድ ነኝ ልኑርላት ለስደት ነው የመጣሁት እየለመነ ኦቦሌሲ ወንድም እያለ እየለመነው ቁርጥ አድርጎ አረደ። ይሄኛውን አያችሁት? እዚህ ጋር ማአት ቪዲዮ ነው ያለው። እኔ በቃ ልቤን አመመኝ ጋይስ። አባቴ ሙት ቆይ እስኪ አንድ ሰው ገብቶ ያስረዳኝ በእግዚአብሔር። እስኪ አንዳችሁ ገብታችሁ አስረዱኝ ያልገባኝ ነገር። አንዳችሁ እስኪ ገብታችሁ አስረዱኝ። ለምንድን ነው ጋይስ? ቆይ እርስ በርስ በምን አጋጣሚ ነው ቀን አሁን እርስ በርስ እየተጣሉ ያሉት? እስቲ ጋይስ እንትን በሉ። እስቲ ኑና እንትን በሉ አስረዱኝ በማርያም። ለምንድን ነው አርሲና ወሎ ብለው ተከፋፍለው እየተራረዱ ያሉት? ላይክ ሪዝኑ ምንድን ነው? ከንፈሬ ሊቆርስ ኦኬ ከንፈሬ ያሳሰሙ እንዴት ይወናስ? እስኪ ናግባ አሁን አበባ ስጠኝ እስኪ አዋደኝ ናግባ እስኪ በእናት ማርያም። እኔ ማወቅ በጣም ቪዲዮ ለመስራት ራሱ እኮ ፈልግ ያለው ግን ማጣራት አለብኝ። ዝም ብዬ ሰላም ብዬ ነው። ሰላም ቤታዬ ገባው ፈጣሪው አመሰግናለሁ። ቀድም ጀምሮ ማለት ድሬንም እንትና አስገቡኝ እያልኳቸው ነበር። እንዴት እንደመወዳት ብቻ ልንገር እያልኩኝ ማለት ነው። እና ላስረዳሽ ምናምን ያልኩት እኔ አልሰማሁምም አላየሁም፣ ምንም አታውቅም። አዎ ቤታዬ እንዴት እንደመወድሽ ግን ልንገርሽ ብዬ ነው የገባሁት። አመሰግናለሁ። እኔማ እስኪ ታውቃለህ ትዘረዝራለህ ብዬ በቃ ይኸውልሽ 1000 ምናምን ሰው አለ። ቅድም ፈታ እያለ ነበር ዘፈኑን ያቋረጥሽውን ጀምሪውና እራውኝ በቃ እርሹ በቃ እሺ እኮ አይ እኔ ቪዲዮ ለመስራት ስለፈለኩ ነው። ገባክ? ላይክ ድምጽንም ብዬ ቪዲዮ ልለቅ ስለፈለኩ ማታ ላይ በደንብ ላጣራና ድምጽ ዱን ብዬ ነው ዝም ብዬ እንትን ከመሆን በጣም ነው የሚያሳቅቅ። አረ የኔ ውድ እኔ ስትስቂ ስትጫወቺ ነው የሚያምርብሽ። ስታዝኝ አንፈልግም። ያው 1000 ሰው አይፈልግም እኮ በእናትሽ እንዳይደብርሽ ዝም ብለሽ ፈታ በል። እሺ ይመች በቃ በጣም ነው ሽሙልሽ እኔ ነኝ። እሺ እኔ እንደማመሰግናለሁ። እሺ እኔ ጌታ አይ ባይ ግራ ገብቶኝ ነው እኮ ጋይስ፣ እግዚአብሔር በቃ ግራ ገባኝ ሳየው ቪዲዮውን። ብስማ ደግሞ በዚህ ሰዓት እኔ እንደዚህ አይነት ቪዲዮዎች ማየት የለብኝም ጋይስ። ዶክተሬ ስለወፈርሽ አልባል የሆኑ ቪዲዮዎች እንዳታይ። ስትረስ ያደርግሽና ጭንቀት ሲመጣ ካለሽ ውፍረት ላይ በደንብ ትወፍሪያለሽ እና እንደዚህ አይነት ቪዲዮ አቲ ብሎ ዶክተር መክሮናል። ስለወፈርኩኝ በጣም እንዳልወፍር ማለት ነው። ለዛ ደም ምናምን ማየት አልችልም ጋይስ። እኔ እኮ አልችልም ደግሞ የኔ ባህሪ ማለት ነው። ደም ባህሪ ሰው ያየው ነገር ከሆነ አሁን የዚህ ቼንትኗ ልጅ ማለት ነው ኡጋንዳዊዋ እንደዚህ ተደረገች የተባለችውን የእሷን ሰርች ሳረግ አጣሁት ቪዲዮ ማለት ነው። ሰዎች ያወራሉ አየነው ይላሉ። ኮመንት ላይ ገብቼ ያያችሁ ሰዎች ላኩልኝ ለማለትም ሼም ያዘኝ። ሰርች አረግ ይፈልግ አጣሁት። የነዚህንም ፈልጌ ማአት ሲዘ ቁጭ ብዬ እየተሳቀፍኩኝ ምን አይነት ባህሪ እንደሆነ አላውቅም። ባህሪ እየሰቀጠጠኝ ውስጤን እያጨነቀኝ ግን አያለው የሰው ሲገዳደል ምን አይነት ባህሪ እንደሆነ አላውቅም። ነው ጋይስ አሁን ነው ለማንኛውም ማን አለ? እሺ ማን አለ? ሰው እኮ ስለሌለ ብዬ ነው። እሺ አሁን አንቺ አላቅሽም። እሺ አለችው አንግባባም ብዙ ሼም ይዘኛል ላይቭ ላይ መጫወት። ኦኬ እሺ ላይቭ ላይ ማን አለ? እኔ ምግባባቸው እስኪ ንገሩኝ። ማን አለ? ቆይ ላይቭ ላይ ማን አለ? እኔ ምግባባቸው ጋይስ በላቸው አለ ጋይስ በላቸውን ቤት ታበሉት እህቴ ወይ ሰው አኪ በላቸው እንዴት አወቅሽ? በላቸው ብቻ ነው ከኔ ጋር የሚግባባው። በላቸውን ጥሩት ጋይስ በላቸውን በልኝ። እሺ ለማላኪላት ማሪ ለማማሪ አልገባኝ። ኦኬ እሺ በላቸውን እሺ ላይክ ለፍራግመንት ነው የገባሁት
ፀጉሬ እኮ ነው ሁሌ እንዲህ ላድርገው ትላላችሁ። ስንት ወር ነሽ? በስመ አብ ወመንፈስ ቅዱስ። ኧረ አንቺ ሰውነቴ እኮ ላሳያችሁ፣ በጣም ነው የወፈርኩት። እንኳን ላሳያችሁ እንዴት ምን ያህል እንደወፈርኩ። ያየር ስቀመጥ ራሱ ቦርጭ ወጣቸው። ስቀመጥ ቦርጭ ወጣ። ላሳያችሁ ምን ያህል እንደወፈርኩ ተመልከቱ ጋይስ። ይዩት። ጡቴማ ጡት ማጃ ስላለበስኩ ነው አክቹሊ ጡቴ የባሴ ተንዘለዘለው። ግን በጣም ነው የወፈርኩት። አልወፈርሽም? ደህና ነሽ? ኧረ ቦርጭ የተለቀ አልግባባ አውቃታለሁ፣ እናወራለን። ግን ብዙ ለኮንፈርታይዝ ከዚ አሁን ከሰው ጋር ስትግባቡ ደስ አይልም። እንደዚህ ከምትተዋወቁ ሰው አንቺ እካካም ቆረቆራም እያልኩ ብጫወት ይችላል። ማልግባባው ሰው ግን ከሆነ ጭንቅ ይለኛል ጋይስ። አይኑን ቀንሳለሁ። ቆይ ስሙ ማልግባባው ሰው ከሆነ እንትን ይለኛል። ቆረቆራም ማለት በፈልጋውን ቆረቆራም ብላት ነገ ወዳጆቼ ተመልከቱ ቤት ያለችንን ቪዲዮ ተመልከቱ ብለው ቪዲዮ ቢሰሩብኝ እኔ ነው የምጠቆረው። ምግባባው ግን ከሆነ ቆሽ ማዳ ብለው አንቺ ቆረቆራ የሚለኛል። ምግባባው ሰው መሆን አለበት። አረ ጋይስ ነው ከማልግባባው ጋር ልጫወትም ዘፈን ከእናንተ ጋር በደምብ ይሻለኛል። እኔ አልግባባቸውም። ቲክቶክ ላይ ብዙ በሌ መጣው ይኸው ጎምላላው በላቸው። አሁን በሌ ዝም ብዬ ባለ ሾጣጣ ብሎ ይረዳል። በሌ ሾጣጣው እንዴት ነህ? ኧረ ምንም ሾጣጣ አይደለም ፍሬንድ፣ በጣም ወዲያሽ ነው ባይዘ እኔ ወዳችን መላክ ማልችለው ምክንያት ምንድን ነው? ዘግቼው በሌ ማርያምን ልክ ነሽ። በምርጫሽ ነው አሁን ያለበት። ትቀልጃል። ስማ በላቸው የኔ ሻፋዳ በልዬ ዛሬ ደግሞ አምሮባል። ዝንጥ ብላ ከንፈር ልስላሴው አላየሽም። አሁን የምጠቀመው ነገር ማልክ ብቻ የሚጨምር ነው አለ ሰውነት ምናምን አይወፍርም። ግን አስተውላችሁ አይታችሁታል። የሆነ የሚያሻፍር ነገር አለው ጋይስ። እንሽፍር ደቢያረግ የሆነ ነገር እኮ አለ በሌ። ቤታዮ ግን ስንቱ ላይ ነው የምትይው? ነው ፎንቴ ላይ ማልሽ በላቸው ሙት እየቀለድኩ አይደለም። ሴክሲ ነገር ሸፈድ የሚያደርግ ነገር አለ። አንድ የሆነ ነገር አለ። ዲቻ ቦይስ እኮ ነኝ። እንዴት አለ ሻፍር? ምን ሆነሽ ነው? እንትና ዲቻማ ኮን እንትና ስናይፐር ከባድ ነው ወይ ዘንድሮ እንደ ፍሬንድ ያውልሽ ምን ማያጋ አይመች በላቸው። የእብድ ስናይፐር ታውቃላችሁ? የበላቸው እንደዛ ነው። ማውራት አቃተኝ። ወይኔ እናቴ እግዚአብሔር የእብዶች አይታችሁ ታውቃላችሁ? የበላቸው እንደዛ ነው የሚመስለኝ። እኔ እናቴ እኔ እፈተራለሁ። ፊት ለፊት ነው የተሰለፍከው። ይመችክ። እኔማ ወንድሜ ነው ለበላቸው። ወንድሜ ባይሆን ይገጨው ነበር፣ ግን ወንድሜ ነው። ጋይስ ምንድን ነው ግፍት ነው ብላው ነው ኮመንት እያሳቀኝ ነው። እሺ ሁለት ሰው አስገባ በላቸው። ገና መጥፋት ነው። ለሶስት ገጥማቸው ነው ዛሬ። በጣም ኮንፊደንስ ላይ ነው ያሉት። ማቀውን ሰው አስገባ። ማቀውን ምናምን እንዴ ጋራ እስካሁን ድረስ ወይኔ ቤታዬ በጣም ከባድ ሰውኛለሁ እኮ ለካ አላወኩም ነኝ። ስናይፐር ነው ፊቱ። አይ በሌ ያስታውቃል። አደገኛ እንደሆነ ያስታውቃል። ሰዎች በጣም የሚገርም ፊት ነው። ፊት አይታይም። ወንድ ልጅ ምን ሆናችሁ ነው እናንተ? ፊት አይታይም እኮ ዋናው እንክብካቤውና ጎበዝ መሆን። ምንም አይደለም። ጀምራ እንዲ በሌ ልምዳ። ኧረ በስመ አብ ገና ቻሌንጅ ብላ አልተሰጠኝም። ኧረ ቤታዬ ሰው አስገቢ በሌ። በቻሌንጅ ነው እንደ ቤት ለቤት እየዞርክ እሺ ማን እናስገባ ጋይስ? በአሜሪካ ስንት ሰዓት ነው? ማርያም እንደዚህ ምስኪ በእናትሽ ንገሪኝ። አሁን እኮ ነው የገባሁት በላቸው። በቃ አሞኝ አቅመንሶኝ አሁን ግን ገባሁኝ። በቃ እናቴ ነው የምትቀጭ። የኔ እናት እያመመሽ ምንድን ነው የምትይው? እቀጣለሁ። አንተ ብቻ ይሰጠን እነ ማርያ የሉም ወይ? ዛሬ ግን ጌመሮች የት ሄደው ነው በዚህ ሰዓት? ሙክታር ምናምን አለ ግን ላትገባ። ሙክታርም ወፍ አድርጎ እያወራ ነው። ሁሉም የማንም ጌመር ማን አለሽ? ማን አለ? እግዚአብሔርን በላቸው። ማንም የለም። ከማን ጋር ነበርክ? እኔ ሳስጠራ እኔ ቺኮች ጋር ነበርኩ። በቃ እንዳለ ቺኮች ነው ጌም ላይ ያሉት። በቃ ወንድ የለም። ወንድ አለቀ።
አዘንኩት በጣም ላይቭ ላይ ወንድ እየገባ ነው። ኧረ በላቸውማ ቆንጆ ነው ፊቱ ቂጥ አይመስልም። በሌ እኮ እንደሌላው ፊልተር ስለማይጠቀም ነው በራሱ መልክ ነው የሚወጣው። በአካል ያዩ ደግሞ ይነግራል። በኢየሱስ በአካል ግን ምን አለ ፊልተር አትጠቀም በላቸው እያለ ባለፈው ሲናገር ነበር። በአካል አይታ አንዷ ፈንት ነው ያላቸው አንተ እኔን ያው ይታያ ስፔሻል ግን የሰው ግን አብዛኛው በአካል ነው የሚያምረው። ለበላቸው አንተ ሰው ፈልግ። ምንድነው ዛሬ ቲክቶኩ ላይ አንድ ማውቃቸው ሰዎች ማርያምንም ባንቹ ነው ቴክስት አድርግላታለሁ ብያለሁ። ጊፍተር የለም እንደ በፊቱ አይደለም። ጊፍተር የለም። በቃ ባለው አየር ነው። ሁሉም እረፍት እየሰጣቸው ነው ለጊፍተሮች። እኔም ወርቅ ቆይቼ አንተ ለእረፍት ያዘ ደንግጣማ ወርቅ ቆይቼ ነው የገባሁት። እናቴን ጋላሪ አልተሞላም። ዳብል ታፕ አድርጉ። ኖርማል ነው። ቤታየው ነው እስከዛ ጫወታለሁ። ለግላፍ እንጫወታለን። ለግላፍ ነገ በስነ ስርዓት በሰዓት ይገባ ስለምገባ ችግር የለውም። ዛሬ ተዘጋጅቼ ማርያምን ተዘጋጅቼ ልገባ ብዬ ጋይስ አመመኝ። ከዛ ለምን አልተኛም ብዬ ተኛ። በኔ ሰው አለክ ሰው አለት ያለሽ እንዳለ ፋሚሊ ጊፍተር ነው እኮ በቃ ኖርማል ነው። ጊፍተር ነው። ደቡብ እኮ ግብዳ ነው። ምኑ ነው የደቡብ ግብዳ ጋይስ? ደቡብ እንጠቀም። ምንድን ነው ጋይስ የደቡብ ግብዳ ምንድን ነው ጋይስ? አልገባኝም። ኧረ እኔ አላውቅም። በላቸው ስንት ዓመት ነው? ደብል ቲም ወርቅ አለክስ ነው። ቴንክ ዩ በል ስንት ዓመት ነው? ኧረ ይቻላል። እኔ 21 ዓመቴ። አዳድጓል። ሂዱ ጋይስ ታፕታፕ አድርጉ። ታፕታፕ ምንድን ነው የሚያደርገው? የኔ እናት ደብል ታፕ አድርጉልኝ። የሆነ ነገር መንበር ኮፍያ ደብል ታፕ ጋይስ። እዚህ ጋር ምን መሰለህ ይታየው ሀገር ወጣ ነው። እኔ እናንተ እኔ ማሰብ የሆነ ነገር እየሳልኩ ነው የማወራው በላቸው ስለማይገባችሁ ነው። እናንተ የሆነ ነገር አይምሮ ውስጥ እያሰብ ምን አይነት ሰው ይሆናል ምናምን እያልኩ እያሰብኩ ነው የማወራው። አንዳንዴ ግን በላቸውን ጣጥ የሚል ይመስለኛል። የሆነ በቃ ያርጋ ቻለንጅ አልተሰጠኝም። በእናትሽ ኧረ ቤታዬ እባክሽ የዱባይ ቻለንጅ ለተሰጠኝ ደብል ታፕ አድርጉ ጋይስ። እዚህ ጋር ታብ ስክሪን እሱ ነገር እንዴት ሆነ? ልትሄድ ነው በላቸው። ኧረ ቤታዬ ግን ዋሳ ይበላ የሆነ ነገር በቃ ሰሞኑ እንትን አስቤ ተመለስኩት። አስቤ ይሻለኛል። ማፍጠን የለብኝም። ልጅ ነኝ ገና ልጅ ነኝ። 21 ዓመት ሻበላ አስባችሁታል? 22 ዓመት ላይ እንዴት ቆንጆ እንደመሆን ምንድን ነው ያልኩህ? ሻበላ ማ ሞዴል እኮ ብወዳደር እኮ አሸንፋለሁ እዚህ ሀገር ጋይስ። ታካባሉ ስማው መንፈስ ቅዱስ በላቸው። ማልኬ እኮ አይደለም እንትን ነው ልቤ ነው ተራራ። ጋይስ አበባ እንድታጋግዝ ሪከርድ እደረጋለሁ እንጂ ብዙ ቃል ኖርማል ነው። ሪከርድ የሚያደርጉ ሰዎች ዛሬ ይለፉሽ አስደነገጠን ይላሉ። ስቅስ ብሎ ማለት ነው። ሻበላ አራት ሰው ጌጽ አራት እኔ ማልክ ላይ ኮንፊደንስ አርዲ ጢም ብሎ ሻበላ ዋናው ማታጋገዝ የመድፈኛው ጀግር ጋይ ሶስት ሰው እዚሁ ላይ ልጆች ናቸው በላቸው። ቤታየው ሰው የለም። እኔ ሰው ከሌለው ሰው ጋር ልጫወት በቃ ልውጣ። ኧረ በስመ አብ በ500 ነው ቅጣት። ጋይ ሶስት አበባ እንተጋገዝ። ኧረ መተጋገዝ ሲሞርቅ እንዴ ምን ሆናችሁ ነው እናንተ? በላቸው ምን ሆናችሁ ነው ማታግዙት? እዚህ ጋር ያላችሁ 150 ሰው ለበላቸው ራንዶ በላቸው ለበላቸው ከምገጨው ምንድነው ጥራጥሬ በትኜ ለወፎቹ ቢበሉት ይሻላል። እንዴ የምጣፍጠውን እሷ ነው የምታውቀው። እኔ ምን አገባኝ? አንድ ሰው ሌላ እንዴ ምን አይነት ቃል ነው የምቀልደው? በዚህ ሌሊት የኔ እናት እንዴ ሰው የምጣፍጠውን ነው የሚበላው። እኔ ምን አገባኝ? አንድ ጋላክሲ ከተሰጠ 3000 እንገባለን። ኖርማል እኮ ነው በላቸው። ለጠለጡ ጋይስ ሽፕሩን እንጠቀም። ቀረጽ ምናምን በቃ ለመጀመሪያ ጊዜ ያደነክ ዛሬ እንቅልፍም አተኛ። ጋይስ ሽፕሩን እንጠቀም። ዛሬ በል ሰው አለው። ግላብ እንውሰድ። እሺ ጋይስ ግላብ ለመውሰድ ነው። እሺ የምንጫወተው ግላብ ለመውሰድ ነው። እሺ የምንጫወተው ጋይስ ለግላብ ነው። እሺ ጋይስ እንጫወተው። ዛሬ ሰው አለክ። ኧረ በል ሰላም ኮመንት ማይገላል ማሮቼ ለግላብ ነው። እሺ የምንጫወተው ለግላብ የኔ እናት ለግላብ ነው የሚያግዝ ሰው ሰላም ናግዟል። ቆይ ዛሬ ትናንትና በዚህ ሰዓት አይደለም እንትና ያገኘኋቸው እነና ኦል የተኛም ጌት በሶስት ነው እንትና ወጣ ማን ነው እነ ዮናታ ምናምን ትናንትና በዚህ ሰዓት አልነበሩ። አሁን ነበር ወጣ የለም። ሰላም ካጮይ ቴንክ ዩ ሶ ማች ማን ጠራ በላቸው። እዚህ እያወራሁ ነው። ቆይ ቴንክ ዩ ሶ ማች ሰላምዬ የኔ እናት ነው እዚህ እያወራሁ ነው። ጊፍተሪ ምን ሆነሽ ነው?
ኖ አይደለም። ቆይ እያጣራው እኮ ነው። ለምን በዚህ ሰዓት ነው ትናንትና ያገባው? አጣሪ ሰላም ቴንክ ዩ ጋይስ። መተጋገዝ እንደዚህ አንድ ኮፍያ ያለ በማኔጋን ጋላክሲ ታይሚንግ ላይ አሁን ጋር ጋላክሲ ነው የገባው። እበልጣለሁ በዛ ነው ታይሚንግ ኧረ ጋይስ እግዚአብሔር ይመስገን መጥፎ ነገር አራት ሆነች። ቤታየው ምንድን ነው የምትይ? አንተ አይደለም በዚህ አንተን ሲናገሩ እንዳትናገሩት። ሜሪ ግላባለሽ እንትና ይኸውልሽ፣ የባለፈው ትሰሚኛለሽ ወይ ላሊ ግላባለሽ ባለፈው ተጣልተናል። ላሊ አስታወሽ? ግላባለሽ አራት ረሰው በላችሁ። ውይ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ጌሙን አጠፋዋለሁ ብዬ ደብታ 200,000 ሲገኝ ባይሽ ጋይስ ምን ሆነሽ ነው? ሶሪ በላቸው። ኧረ ችግር የለም። የውጭ ሀገር እኮ ግብት ካልሰጠ እንደዚህ ነው መስል ምን የሚያስነቅለው? ኧረ ሳስበው ነው የነገርኩህ። እኔ እኮ ችግር የለብኝም በላቸው። በአበባ ብቻ ነው እሺ የምንጫወተው። ማርያምን ያ አበባ ብቻ ነው። እኔ እንዲያውም ይሻላል ከታፕታፕ እስቲ ማቤቴን ጋይስ። በቃ እዚህ ጋር ምን መሰለህ አበባ ብቻ ጋይስ አንዳንድ ጊዜ ሜምበሩ ነው ልጅስ ሜምበር ደብልታፕ አበባ ሁሌ ላድርግ እንደዚህም በብዛት እኔ ደግሞ አልወድም እንደዚህ። በሁለት ይሻለኛል። በሁለት እንደዚህ አልቆጠረም። ሂዱ ጋይስ አበባ ብቻ ፍላወር ጋይስ አንዳንድ አበባ ሰላም መታጋገዝ አበባ ያላችሁ አበባ ብቻ መስጠት ነው። አበባ ብቻ ጆዬ ቴንክ ዩ ሶ ማች ጆዬ ነው። አበባ ብቻ አይገባም። ፍላወር ብቻ ፍላወር ብቻው 31 አበባ ስለ ማታጋገዝ ሰላም አበባ ብቻ ፍላወር ነው አበባ ብቻ ሰላም ማታጋገዝ ሲሞል ጋይስ አበባ ያላችሁ በአጠቃላይ አበባ ብቻ ያላችሁ 1000 ምናምን ገባች እንዴ? ምንድን ነው በአበባ ብቻ ሰላምዬ ነግቶት ጋይስ ሜምበር ሰው 2000 ምናምን 2000 ነው 200 አንተ ይቀላቅላል። አበባ ብቻ ጋይስ አበባ ብቻ ሚሉና ቴንክ ዩ አይናማው ቴንክ ዩ አበባ ብቻ ሌትስ ጎ ኤቭሪባዲ ጋይስ አበባ ብቻ ቴንክ ዩ ራይል ፍላወር ጋይስ ፍላወር ብቻ አበባ ጆይ አበባ ብቻ ጋይስ ያላችሁ አበባ ብቻ ነው የምፈልገው። አበባ ብቻ ጋይስ አበባ ብቻ ሌትስ ጎ ቴንክ ዩ ፍላወር ብቻ ጋይስ አበባ ብቻ ዲኒ የሰላም የአበባ ብቻ ሌትስ ጎ። ለምን አይቆጥርም ጋይስ? ሌላ የተለያየ አይነት ሰው ስጧ። የተለያየ አይነት ሰው ኤንትሪ ሙላ ጋይስ ማን ነው እንደዚህ የሚሰጠው? የተለያየ አይነት ሰው ጋይስ አበባ ብቻ ነው የምፈልገው። ከማቶ 60 ምናምን ሰው ለእንትን ነው የተለያየ አይነት ሰው አራት ሰው ሌላ እሺ ሂድበት። ጋይስ አበባ ብቻ ይመጣል። እንደዚህ ቆይ ላስረዳችሁ ጋይስ። አሁን ይሁን አበባ የሰጠሽኝ ሰሊና ባከነ ጊፍት ጋላሪ ላይ ገብታችሁ ጋይስ ፍላወር የሚለው አለ አይደል? እሱን የአበባውን ታይትል ቆሰላችሁት ደብል ነው የሚቆጥርልን ማለት ነው። ላይክ ይሁን አበባ ከምትበትኑ ጊፍት ጋላሪ ላይ ገብታችሁ ከሰጣችሁ የጊፍት ታይትል እንትንላል። ሂዱ ጋይስ ታፕታፕ አድርጉ። ጉድ እኮ ነው ዘንድሮ። በላቸው 300 ይግባ ጋይስ። ተጋገዝ yes ቤቴሌም ጋይስ ኖ አይደለም። ጆዬ ሰጠ ከጆዬ በላይ አሁን ማን መሰለሽ አሁን ጆዬ ነው የሚበልጠው ማለት ነው። 111 አበባ ሰጥቷል። 111 አበባ ሰጥቷል። እሱ በላይ ከሰጠሽ 111 አበባ ነው። 112 አበባ ከሰጠሽ ማለት ነው ጊፍት ታይትሉ ላይ ተቀምጠሽ ይወስደዋል። ብዙ ያደርገዋል። አንተ በዛ አበባ እንኳን ማጥተው ሰውዬ ሜሎና ይሄው ሜሎና ቆይ 1000 ምናምን ኧረ በለጥኩት። ኧረ ወገንታትኩስም ጋይስ ወገንታት ከጊፍት እንትኑ ላይ እየሰጡት ጋይስ ኢየሱስ ጋይስ ባበላ ተቀበላችሁ ማለት ነው ጋይስ አበባ በአምስት ይበልጠኛል ጋይስ አበባ አይ አበባ ጋይስ ፍላወር ብቻ አበባ ብቻ ጋይስ አበባ ብቻ ሀው በላቸው እንዴ ጋይስ በአበባ ይብለጠን። ንቄው አይደለም ንቀት ምናምን አይደለም፣ ግን እንዲህ በላቸው በአበባ ይበልጠናል። በእግዚአብሔር በልኝ ነበር የምጠቅሰኝ ማርያምን እኔ አባልና አረ በላቸው አስደነገጥከኝ። መስማሙ ካለ ግን 15 ቴንክ ዩ ሶ ማች ጋይስ አንተ ነበር እንደዛ የሚያደርገው
ጋይስ አበባ ስጡኝ። ሆ ያማንዲ አበባ ስጡኝ ጋይስ አበባ ሆ አበባ ስጡኝ። አበባ ጋይስ ፍላወር ብቻ። ኧረ ጋይስ ተጫዋችና ፍላወር ብቻ ፍላወር ብቻ ፍላወር ብቻ ፍላወር ብቻ። ኤቭሪባዲ ደረሰች ጋይስ። አበባሽ አበባ ብቻ ተሳፈኝ። እንደው ጋይስ አበባ ብቻ አበባ ብቻ አበባ ብቻ አበባ ብቻ አበባ ብቻ አበባ ብቻ። ልጅ መስጠት ይችላል። አበባ ሌትስ ጎ ሌትስ ጎ ሌትስ ጎ። አበባ ብቻ ታይሚንግ አበባ ብቻ። ጋይስ ግላብ ለመውሰድ እኩል ለእኩል በእኔ እግዚአብሔር እንዴት ነው የሚፈጥኑት እነሱ ጋይስ? ኧረ አበባ ኧረ ተው ግላብ እንውሰድ። ለግላብ ነው ወይ እግዚአብሔርዬ በኢየሱስ ክርስቶስ ጋይስ ፍላወር አበባ እግዚአብሔር ያበለጣል። የስ በ200 ብጠራ ተቃጥዬም አላባራ ቢበልጥ በስመ አብ ስትረስ ጭንቀት ጽዬ ይኸው ግላብ አለሽ። ቤቴሌን ግላብ አለሽ። ማቃችሁ ሰዎች ናቸው የሰጣችሁ። ግላብ አላችሁ 4 ግላብ አለን። 4 ግላብ ቁጠሩ በላቸው። ምን አባኔ ጠቀስከኝ? ቤታዮ አራቻልሽ እኔ ማማች ጠቀሽሽ እንዴ ጌት አይታችሁታል በለኝ እንዴ አለኝ። ኧረ በስመ አብ በላችሁ። ጉድፈላ ችግር የለውም። ኧረ ችግር የለውም ጋይስ አይሱ ፕሮሚስ አሁን እናሸንፋለን እኮ 1-0 ነው ማለት ነው። እንዴ ነው የምትልኪው? ላኪ እስቲ እኮ ልልክ ነው። ልብ ነው ልብ ብቻ ግን ቤታዮ ቀላቀልሽ። ግን አልቀላቀልኩም። በል ተቀበል ማርያም ወደ ልብ ሄደች። እንዴ ምንድነው ቃል ነው ያዝሽ? ፍረድ በልብማ ከሆነ ታሸንፍኛለሽ እኮ ለዛ ነው አውቃለሁ። በአበባ እንካለ እንዴ እንደዚህ አረ ይሄኩ ትንሽ አበባ በቃ ጋይስ አበባ በቃ ልብ ካላችሁ ልብ 1-0 ነን በላቸው። 1-0 ነን። ልብ ጋይስ ልብ አንዳንድ ልብ ጋይስ አንዳንድ ልብ ብቻ አንዳንድ ልብ ነው የሚቀበለው። አንዳንድ ልብ ብቻ ልብ ጋይስ የባለ እጁ ልብ በነሲ ቴንክ ዩ ሶ ማች ደብል ቴንክ ዩ ጆዬ ቴንክ ዩ 3 ቆጠራለች። አንድ ሰው ሌላ አንድ ሰው ቤቴሌም ቴንክ ዩ ጋይስ ልብ ስጡ። ይኸው 4 ሰው ይለኝም ትላለች። ሂዱ ጋይስ አበባ አይቻልም። ልብ ነው የሚቀበለው ጋይስ ልብ ብቻ አበባ አይቆጥርም። ልብ ብቻ ነው የሚቆጥረው። ልብ ብቻ ጋይስ ልብ ብቻ። አዎ የኔ አባት 11 ገባ። ወይኔ ጽዬ እኔ ፍቅር 22 ገባን። ቢኒ የቤነስ ቆይ ቢኒ ወይኔ ትሪፕሉ ትላልክ ነው። ለምንድን ነው አይቆጥርም? ነው ይቆጥራል። ዋት በጆናት ይሻል። ጆናት ያሰለቻል። አሁን በቁጥር ስሄድና ይቀጣል። ገባሽ? በልብ ከሆነ ይቀጣል። 27 ልብ ማለት ሁላችሁም አበባ የምትሰጡት ልብ 27 ልብ ማለት ስንት ነው? 2000 ስንት ነው? 2000 ይሞላል። ልብ ነው የጠየቀው ቢኒ። ቴንክ ዩ ቤነስ። ኧረ ቢኒ 7 ልብ 2000 አይሞላም ጋይስ። ማቤቴን ቴንክ ዩ ሶ ማች ጋይስ።